ባለፉት 7 ዓመታት ስናከናውነው የነበረው የአረንጓዴ አሻራ መርሃ ግብራችን ዋነኛ ግቡ አድርጎ የተነሳው በ2018 ዘንድሮ የምንተክለውን ጨምሮ በአመቱ መጨረሻ ላይ 50 ቢሊዮን የሚደርስ ዘርፈ ብዙ ጠቀሜታ ያላቸውን የዛፍ ችግኞች መትከልን ታላሚ ያደረገ ነው። እስካሁን በተደረገው እንቅስቃሴ በ7 ዓመታት 48 ቢሊዮን ተክለናል። የዘንድሮው ደግሞ ሲጨመርበት ከቅዳችን ከፍ ባለ መልኩ እንደምንፈጽመው ምንም ጥርጥር የለውም። የዚህ ስኬት ቁልፍ መነሻው መሪ ባለቤት የሆነበት ሐሳብ ያመነጨበት ሐሳብ ማመንጨት ብቻ ሳይሆን ሐሳቡ የሚተገበርበትን ዝርዝር ስትራቴጂ የነደፈበትና ህዝቡም ደግሞ በባለቤትነት አምኖ ተቀብሎ የፈጸመው መሆኑን መዘንጋት የለብንም ማለት ነው። የህብረተሰብ ተሳትፎን በምንመለከትበት ጊዜ ባለፉት 7 ዓመታት በተደረጉ የአረንጓዴ አሻራ እንቅስቃሴዎች በየዓመቱ በአማካይ 25 ሚሊዮን በላይ የሚሆኑ ዜጎቻችን በመርሃ ግብሩ ላይ ተሳትፈዋል። ይሄ እንግዲህ አንድ ችግኝ እንኳን $1 ቢገመት በህዝባችን ጥረት በእውቀት በላብ የተደረገው አስተዋጽኦ እስከ 48 ቢሊዮን ዶላር ሊደርስ እንደሚችልና ባለፉት 7 ዓመታት የተከልነው ችግኝ በኢትዮጵያ ኢኮኖሚ ላይ ትልቅ ትርጉም ያለው መሆኑን መውሰድ ይቻላል ማለት ነው። ያ ብቻ ሳይሆን ባለፉት 7 ዓመታት ባደረግነው እንቅስቃሴ 48 ቢሊዮን ችግኞችን መትከል ችለናል። ከዚህ ውስጥ 60% የጥምር እርሻ ደኖች ናቸው። ለምግብነት የሚውሉ ተሸጠው ገንዘብ ሊያመጡ የሚችሉ የቤተሰብ ገቢን የሚቀይሩ ለወጣቶች የሥራ ዕድል ሊፈጥሩ የሚችሉ ናቸው። 35% የደን ዛፎች ናቸው። 5% ደግሞ የውበት ዛፎች ናቸው። ባለፉት 7 ዓመታት ባደረግነው እንቅስቃሴ 11.2 ሚሊዮን ሄክታር መሬት በደን እንዲሸፈን በችግኞች እንዲሸፈን ተደርጓል። ይሄ እዚህ ላይ የምታዩት ግራፍ በየዓመቱ የተደረገውን እንቅስቃሴ ከነ መሪ ቃሎቹ እስከ ዛሬ ድረስ ያለውን ነው በዝርዝር የሚያሳየው። በሁሉም ዓመት በሰማያዊ የሚታየው የቅዳችን መጠን ነው። አረንጓዴው ግራፍ የሚያሳየው ክንውናችንን ነው። በአጠቃላይ በሁሉም ዓመታት የኮቪድ ጊዜን ሳይቀር እየተጠነቀቅን እንትከል በሚል መርህ ህዝባችን በትልቅ ንቅናቄ ወጥቶ ይሄን 48 ቢሊዮን ችግኝ ተከላ አሳክቷል ማለት ነው። የአረንጓዴ አሻራ ትሩፋቶችን አጠር አድርጌ ለመግለጽ እሞክራለሁ። ቅድም ፈተናዎቹ ምን እንደሆኑ፣ ችግሮቹ ምን እንዳስከተሉ፣ በዛ ምክንያት አገራችን ላይ የደረሰውን ኪሳራና መጎሳቆል በመነሻነት አቅርቤያለሁ። አሁን ግን አረንጓዴ አሻራ ከተጀመረ በኋላ ከየት ተነስተን የት ደረስን፣ ምን አሳካን የሚለውን አጠር አድርጌ ለማቅረብ እሞክራለሁ። ይህ የምትመለከቱት የሳተላይት ምስል ነው። የኢትዮጵያን የአረንጓዴነት ሽፋን ማሳያ ንጽጽር ነው። መጀመሪያ ላይ ያለው በግራ በኩል ያለው ስዕል በ2010 በኢትዮጵያ አቆጣጠር ከሳተላይት የተወሰደ ነው። ሁለተኛው በ2016 የተወሰደ ነው። የአረንጓዴ አሻራ እንቅስቃሴ ምን ያክል የተራቆተችዋን ኢትዮጵያ መልሶ እያለበሳት እንደሆነ ሁላችንም የምናየው ነው። የደን ሽፋንን መጨመር በተመለከተ የዓለም የደን ምርምር ኢንስቲትዩት እንዳረጋገጠው በ2016 የኢትዮጵያ ደን ከ2010 በፊት ከነበረበት 17.2% ወደ 23.6 በሽፋን አድጓል። ይሄ ትልቅ ስኬት ነው። ሁላችሁም አሻራ ያኖራችሁበት ነው። ትልቅ መከናወን ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እፈልጋለሁ። የአረንጓዴነት ምጣኔን በሁለቱ ዋና ወንዞቻችን ከሳተላይት በተወሰደው ምስል በመናነጻጽርበት ጊዜ በስተግራ ከላይ በኩል ላይ የምታዩት የአባይ ተፋሰስን የአረንጓዴነት ሁኔታ የሚያሳይ ነው። ዓመተ ምህረቶቹ 2011 እና 2017 የሰባቱን ዓመታት ንጽጽር ነው የሚያሳየው። ታችኛው የአዋሽ ተፋሰስን ነው የሚያሳየው። የአረንጓዴነት ምጣኔው በእጅጉ እንደጨመረ የሳተላይት ምስሎቹ በአግባቡ ያሳያሉ ማለት ነው። ይሄ ማለት ወደ ወንዞቻችን የሚወርደው ደለል መቀነሱን ነው የሚያሳየው። ይሄ ማለት በብዙ ቢሊዮን ብር ኢንቨስት ያደረግንባቸው ግድቦቻችን ኢንቨስትመንቶቻችን ወጪዎቻችንን ከመጠበቅ አኳያ እያኖርነው ያለነው አሻራ ምን ያክል ለዘላቂ ልማት አስተዋጽኦ ያደረገ እንደሆነ ያሳያል ማለት ነው። ይሄ ቀረብ ተደርጎ ሲታይ የአባይ ተፋሰስ የሁለቱ ጊዜያት ንጽጽር 2011 አረንጓዴ አሻራ ከመጀመሩ በፊትና 2017 አሁን ከደረስንበትና የደን ሽፋናችን
4.6% በደረሰበት ጊዜ በዚህን ያክል ትልቅ ልዩነት አሳይቷል። የአዋሽ ተፋሰስም በተመሳሳይ መልኩ ትርጉም ባለው ደረጃ ተለውጧል። ይሄን ለዛሬ መድረክ ለማሳያነት ለአብነት ብለን ያቀረብነው እንጂ በአብያታ በሐረማያ እንደገና ደግሞ በሁለቱ ተፋሰሶች የታየው የአረንጓዴ አሻራ ውጤትና ገድል የሁሉ ወንዞቻችን፣ የሁሉ ሐይቆቻችን፣ የሁሉ ጅረቶቻችን ገድል እንደሆነ ሁላችንም ከአካባቢያችን አይተን ዳሰን ጨብጠን ልንመሰክረው የምንችለው ጉዳይ እንደሆነ ለማስታወስ ያክል ነው።